መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ እፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል። የአርቲስት ነጻነት ወርቅነህ እህት መሰረት ወርቅነህ ስለ ጓደኛው ስለ አስናቀ እንዲሁም ስለ ነጻነት ወርቅነህ ባለቤት እሷና ወንድሞቿ ያሉት ነገር ልክ አይደለም፣ ጥቅም ነው ያጋጫቸው፣ የተሰበሰበው ገንዘብ ላይ ምንም 5 ሳንቲም እንኳን ስላልደረሳቸውና ወደፊትም ከሚሰበሰበው ላይ ስለማይደርሳቸው የጥቅም ግጭት ነው ብዙ ነገር ያስባላቸውና ሚስቱን እንዲሁም ጓደኛውን አስናቀን የወቀሱት ለሚለው ለቀረበባቸው ወቀሳ ምላሽ ሰጥታለች። እኛ ጨዋን ያሳደገን በክብር ነው ያደግነው። በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲል ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዞ የነበረው። በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ልስደስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን። እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ሰው ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና እዛ ጋር ጥሩ ናት ብያለሁ። ግን ጥሩ ናት ያልኩት ለእሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየቱ ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ። ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይህንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳነውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው። እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የእኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደልን ያላለችው ሴት እየሆነች እኮ። እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። እንግዲህ የነጻነት ወርቅነህ እህት የሰጠችው ምላሽ ይህን ይመስላል። ቤተሰቡ በጣም አዝኗል፣ ተከፍቷል። ይህንን በግልጽ ማየት እንችላለን። ዞሮ ወንድማቸው ነው፣ ደማቸው ነው፣ ስጋቸው ነው። ማንም ይሁን ማን ከቤተሰብ በላይ የሚሆን የለም ለማንም ሰው። ነገር ግን በሁለቱ ቤተሰቦች መሀል በነፂ ሚስትና በእነሱ መሀል የተፈጠረው ነገር መፈጠር ያልነበረበት ነበረ። ምክንያቱም ዞሮ ትውልድ አለ በመሀላቸው ተዋልደዋል እና እንደዚህ አይነት ነገር ውስጥ ባይገቡ መልካም ነበረ። በአስናቀ በኩልም ያለው ነገር እንደምናውቀው ነው። ነፂ ስለ አስናቀ ተናግሮ አይጠግብም ነበረ በየሚዲያው ማለት ነው።
እናም የነፂ ሞት እንደተሰማ አስናቀ ገና ንግግርም ሳያደርግም ሆነ ወደ የትኛው ሚዲያ ነፂን ወክሎ ወይም ስለ ነፂ ለመናገር ሳይመጣ ነው አብዛኞቻችን ላስናቀ ያዘን ነው። ምክንያቱም ሁለቱም የማይነጣጠሉ እንደሆኑ አስናቀ ሳይሆን ራሱ ነፂ ነግሮን ስለነበረ ማለት ነው። እና በዚህም ያህል አንድ ጓደኛ ምን ያህል ዓመት አስመሳይ ሆኖ ይቀጥላል? አሁንም ይሄ ጥያቄ ውስጥ የሚገባ ነገር ነው። ወንድም እህቶቹ ያዩት ነገር ሊኖር ይችላል። በግልጽ እንደተናገሩት መጠጥ ቤት ለመጠጥ ቤት ይዞት ሲዞር እንጂ እንደ ጓደኛ እንዳትጠጣ መባሉን እያወቀ ሲንከባከበው ተው ሲለው ሲከለክለው አላየንም ብለዋል። እንደ ቤተሰብ አዎ ያሳዝናል። ምክንያቱም ወላጅ እንኳን ልጄ ከባለጌ ጓደኛ ከእንትና ጋር ስለገጠመ ነው የተበላሸብኝ ብሎ ይወቅሳል ያኛውን አካል እና የመጀመሪያው ተጠያቂ ራሱ ባለቤቱ ሆኖ ሳለ ማለት ነው። ነገር ግን ልክ ናቸው። ጓደኛ መከልከል ተው ማለት አለበት። አልሰማ ካለው እንኳን እዛ ነገር ውስጥ እጁን አለማስገባት፣ አብሮት መጠጥ ቤት አለመሄድ ነበረበት። በአስናቀ በኩል ያለውን እውነት ባናውቅም ማለት ነው። ግን ደግሞ እንደሰማችሁት ታገስ ቤት ነበርን እኮ እኔ እናንተ በዚህ ጊዜ ብሎ የቀብሩ ቀን ሲናገር ነበረ። ታገስ ቤት ባርና ሬስቶራንት ነው፣ ለመጠጥ ነው እንግዲህ በጠዋቱ እሁድ በዚህ ሰዓት እኔ እናንተ እዛ ነበርን ሲል የነበረው። እናም እኛ በአስናቀ በኩል ያለውን የጓደኝነት ሌቭል በሚዲያ ሲናገር ሰምተነዋል። ነፂም በተለያየ ጊዜ ስለ አስናቀ ሲያወራ ሰምተነዋል። ጓደኝነታቸው ምርጥ የሚባል እንደነበረ እኔም ባጣራሁት መረጃ ከቅርብ ጓደኞቻቸው ሰምቻለሁኝ። ነገር ግን ቤተሰቡም ደግሞ እውነት አለው። እጠጣለው እምቢ ቢለው እንኳን ማስተው ወይ ደግሞ ለቤተሰቦቹ ተናግሮ ጸበልም መሄድ ካለበት ወይም የትም መከልከል ካለባቸው መከልከል ነበረበት። ምክንያቱም ነፂ ለዘላለም አይደለም አልኮል እንዳትጠጣ የተባለው፣ ለ1 ዓመት ካልጠጣህ ጉበትህ ስራውን መልሶ እንደነበረው ይቀጥላል፣ ጤነኛ ትሆናለህ ተብሎ ነበረ። እናም ለ7 ወር ያህል መጠጥ አልጠጣም ነበረ። ቀሪ 5 ወራቶች ነበሩ የሚቀሩት። ነገር ግን ከ7ኛ ወር በኋላ መጠጥ እንደገና ጀምሮ ካስናቀ እንዲሁም ከሌሎች ጓደኞቹ ጋር ሆኖ ታገስ ቤት እየሄደ መጠጥ ሲጠጣ ነበረ። በዚህም የተነሳ ጉበቱ ሊድን 5 ወራት የቀረው ሰው በመጠጣቱ ምክንያት ሳይታሰብ ሞቱ ሊፈጥን ችሏል። በዚህም ቤተሰብ ወንድማቸውን ነው ያጡት። ማዘናቸው፣ ማልቀሳቸው እንዲሁም ደግሞ እንትና ነው ጥፋተኛ ብለው ጣት መቀሰራቸው የሚያስጠይቃቸው አይደለም። አሁን እያዩት ያለው ነገርም አለ። ይሄ ምንድን ነው? አስናቀ ቃለ መጠይቅ ከተደረገለት በኋላ ሰይፉ ላይ ብዙዎች አስናቀ የነፃነት ወርቅነህን ቦታ ተክቶ የቤተሰብ ጨዋታን ይያዝ መባሉን ተከትሎ ቤተሰቦቹ እየተሯሯጠ ያለው የእሱን ቦታ ለመውሰድ የእሱን ስራ ለመውረስ ነው ብለው እንዲጠይቁ ራሳቸውን አድርጓቸዋል። እናም እነሱን ባገለለ መልኩ አስናቀ ከነፂ ሚስት ጋር ሆኖ ነፂ በህይወት ዘመኑ ሰርቶ ግን ክፍያ ያልተቀበለባቸውን ስራዎች አፈላልጎ ክፍያ እንዲቀበል ውክልና ሚስቱ እንደሰጠችው እናስታውሳለን። እና ቤተሰቦቹ እያሉ እህት ወንድሞቹ እያሉ ጓደኛው ይሄንን ማድረጉ ከዛም በተጨማሪ አስናቀ ኢንተርቪው ካደረገ በኋላ የቤተሰብ ጨዋታን አስናቀ ለምን አይመራውም የሚሉ ጥያቄዎች መነሳታቸውም አስናቀ ነፂን ከሞተ በኋላ ሊጠቀምበት ፈልጓል፣ እንዲሁም ደግሞ ስራውንም ሊወርስ ነው ብለው ቤተሰብ እንዲያስቡ አድርጓቸዋል። እነሱ እንዳላዘኑ ምንም እንዳልተፈጠረባቸው ሚዲያውም ሆነ ሰው ረስቷቸዋል። በትዳሩ ደስተኛ እንዳልነበረ እነሱ የሚያውቁት ነገር አለ። ጓደኞቹንም ደግሞ እንዳልኳችሁ መጠጥ አላስተውትም፣ እንዲሁም ገንዘቡን አብረው ሲያጫርሱት ነበረ። ከሞተም በኋላ በሞቱ ተጠቅመው እነሱ ታዋቂ ለመሆን እየሞከሩ ነው ብለውም ስለተረዱና ስላሰቡ አንዳንድ ነገሮችን በግልጽ እየታዩ ስለሆነ በዚህ የተነሳ ነበረ ቃለ መጠይቅ የሰጡትና እውነታው እንዲወጣልን እንፈልጋለን ያሉት ማለት ነው። ነገር ግን ብዙ ወቀሳዎችን አስተናግደዋል። እንዴት ገመናውን ታወጣላችሁ? በጥቅም ከነሱ ጋር ስለተጣላችሁ ነው ስማቸውን እያጠፋችሁ ያላችሁት የሚሉ ወቀሳዎች ገጥሟቸው ነበረ። ለዛም ነው እህቱ መሲ ይህንን ቪዲዮ ፖስት ያደረገችው ማለት ነው። በአስናቀ በኩል ያለውን እውነታ እንግዲህ እስካሁን ድረስ ያወቅነው ነገር የለም፣ ምንም ያለው ነገር የለም። ነገር ግን ነፂ ላስናቀ ያለውን ቦታ በተለያዩ ፖስቶቹ ላይ አይተናል። እንዲሁ ለጥቅም ብቻ የሚቀርበው ተራ ጓደኛው እንዳልሆነ ከኖርክ እንደ ውሃ ጠቃሚ ሁን ብሎ የአስናቀ ፎቶ እያያያዘ ፖስት ነበረ። ከድሮ ጀምሮ ያላቸውን ጓደኝነት ማለት ነው። ምናልባት አስናቀ እንዳለው 29 ዓመት ላይሆን ይችላል፣ 26 25 ዓመታት ሊሆኑ ይችላሉ። ተደናግጦ በሀዘን ምክንያት 29 የሚለው እንግዲህ አንዴ አምልጦትም ሊሆን ይችላል። በትክክል 29 ዓመት ጓደኞችም ሆነው ቆይተውም ሊሆን ይችላል። ብቻ በአስናቀ በኩል ያለውን ነገር ሳንሰማ ይሄ ነው ማለት ባንችልም ቤተሰቡ ግን አዝኗል፣ ተጎድቷል። ውሸት እያወራም አይመስለኝም።
እናንተስ ምን አይነት ሀሳብና አስተያየት አላችሁ? እስኪ ኮሜንት ላይ አስቀምጡልኝ።